ሰላም ሰላም፣ ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። ዛሬም የመጣሁላችሁ በርብቃ ድራማ ነው። እንግዲህ አቤል ርብቃ ወደ ከተማ ወጥተው በሚዝናኑበት ሰዓት አቤል ለርብቃ ቀለበት አደረገላት። ርብቃም ተቀበለችው ቀለበቱን። ከአሁን በኋላ እንዲከፋሽ አልፈልግም ርብቃ ሲላት፣ ርብቃም ደስ ስላለኝ ነው የማለቅሰው አቤል አለች። እንግዲህ ለርብቃ ቀለበት ካደረገላት በኋላ አቤልም ሪች በጣም ነው የማመሰግነሽ ሲላት፣ ርብቃም ምንድን ነው ስትለው፣ ያንቺን ፍላጎት ለማወቅ ከባድ ነበር። ሪች ናት ያገዘችኝ አንቺ የሚያስደስትሽን ነገር ለማድረግ አለና ነገራት። ርብቃም አመሰግንሻለሁ ሪችዬ አለች። ማሚም እንግዲህ ዛሬም አልመጡም እንዴ አለች ለዩ። እዩም እንዳልመጡ ነገራት። ስልኩንም ስደውልላቸው ስልኩም አይሰራም ነበረ። በቆዩ ቁጥር ነገሩ ይባስ ይባባሳል በማለት ለዩ ነገረችው። ማሚም ለእዩ ስለዛ ወረቀት አውርታችሁ ታውቃላችሁ ወይ ከአቤል ጋር ብላ ጠየቀችው። እዩም አውርተው እንደማያውቁ ነገራት። ስለዛ ወረቀት አያሳስብህም አለችው። እዩም ለእኔ እንደማይሆን ስለማውቅ አያሳስበኝም አለ። እንዴት አይሆንም ላንተ አለችው ማሚም። እንግዲህ ማሚም በሱ ስም እንደምታረግለት ስትነግረው፣ እዩም እየጠረጠርሽ ከሆነ ግን ስለ ወረቀቱ ምንም እማውቀው ነገር የለም አላት። እኔ ፈቅጃለሁኝ ወረቀቱ ያንተ እንዲሆን፣ ካሁን በኋላ ግን ማሰብ ጀምር ስትለው፣ እዩም በጣም ተገርሞ ማሚ ግን ደህና ነሽ አላት። ማሚም በጣም እንጂ እንደውም ከመቼውም በላይ በጣም ደህና ነኝ አለችው። ስለዚህ ዛሬ ማውራት እንችላለን አለ እዩም። እንግዲህ ከተዝናኑ በኋላ ርብቃም እኔ ጥያቄ አለኝ አቤል አለችው። ጠይቂኝ ሲል፣ አንተ መቼ ልታፈቅረኝ ቻልክ አለችው። መቼ ነው ያፈቀርከኝ? እንዴት አፈቀርከኝስ በማለት ስጠይቀው፣ ያው መታሰቢያን ከተዋት በኋላ እንዳፈቀራት ነገራት። እንግዲህ አቤልም አንቺስ እንዴት ወደድሽኝ ብሎ ሲጠይቃት፣ መቼ ወደድሽኝ ሲላት፣ የወደደችበትን ቀን አጀመራ ነገረችው። እኔ የወደድኩህ በፊት ነው፣ መጀመሪያን ቀን ባየሁ ጊዜ ነው የወደድኩህ ብላ ነገረችው። ግን አንተ ጋር ለመግባት ደግሞ መንገድ እየፈለግኩ ነበረ። ያንተን ሰራተኛ ወደ እኔ ቤት እጥፍ ከፍዬ ወደ እኔ ቤት ካስገባኋት በኋላ ከአንተ ቤት ሰራተኛ ሁኜ መቀጠሩን መረኩ፣ አንተን ማግኘት ስለፈለግኩ ብላ እውነቱን ነገረችው። አቤልም ተናዶ፣ ርብቃ እኔ አረባም፣ ይሄ ሁሉ ለእኔ ምንም አይገባኝም ነበር በማለት መለሰላት። ምንም አልተረዳሁሽም አላት። እንዴት እንደምትወጂኝ አልተረዳሁም፣ ማንበብ እንዴት አልቻልኩም አላት። ርብቃም አንተ ምንም አላጠፋህም እንዴት ታውቃለህ አለችና መለሰችለት። ርብቃ በጣም ነው የምወድሽ ሲላት፣ አቤል የኛ ፍቅር ተጀመረ እንጂ ገና አላለቀም አለችው። ማሚም እንግዲህ የአቤልና የርብቃን ፎቶ ግድግዳ ላይ የተሰቀለውን አውርዳ ስታስቀምጠው፣ እዩም ታይ ማሚ ሲላት፣ ምንም ነገር መጀመርም መጨረስም እችላለሁ አለች። እዩም ታዲያ ከነሱ ፎቶ ጋር ምን አገናኘው አላት። ማሚ ፎቶውን ግድግዳ ላይ ማስቀመጥ እንደማይገባው ለእዩ ስትነግረው፣
እዩ የማይገባው ከሆነ ታዲያ ለምን እዛ ጋር አደረግሽው አላት። አቤል ዛሬ እንሄድ አይደል ሲላት ለርብቃ፣ ርብቃም አዎ አቤል እንሄድ። አቤልም ተመልሶ እዛ ጥሩ ነገር የለም አለና ነገራት። አይ ነገሮችን ከመሸሽ መጋፈጥ እንችላለን በማለት መለሰችለት። እዩም እንግዲህ ለአዙ እና አቤል እየመጡ ስለሆነ ያለውን ነገር ተከታተይ አላት። እነ አቤል ከመዝናናት በኋላ ወደ ቤት ሲሄዱ ማሚ ሶፋ ላይ ቁጭ ብላ ነበረ። አጅሬውና አጅሪት መጣችሁ ብላ ስትላቸው አቤልም መልስ አልሰጣትም ነበረ። አዙ ኔቶሎ ቦርሳውን አስገቢ አለ። ዛሬ ደግሞ ሰላም የለም እንዴ አለች የአቤል እናት። ርብቃም ደህና ነሽ ማሚ አለቻት። ማሚም እንደሱ ይሻላል ወይ ስትለው ለአቤል እንዴት ብሎ ሲጠይቃት በተናገርኩህ ቁጥር ቦርሳህን ይዘህ ልትወጣ ነው ብላ ጠየቀችው። እንደሱ ሳይሆን መውጣት ስላሰብኩ ነው ብሎ መለሰላት። ጎበዝ ሀሳቤ ነህ እባክህ አለችው። እሱም ለሚስቴ ካላሰብኩ ለማን አስባለሁ አለና መለሰላት። ማሚም ጥሩ አለችው። ርብቃም ማሚ የት ሄደ ፎቶ ብላ ጠየቀቻት። አቤልም እንደዚህ ሲያየው ፎቶ የለም ነበረ። ማሚ አንቺ ነሽ ያነሳሽው ሲላት አዎ እኔ ነኝ ያነሳሁት። መጀመሪያም መስቀል ፈለኩኝ ሰቀልኩት፣ አሁን ደግሞ መውረድ ፈለኩ አወረድኩት ብላ መለሰችለት። አቤልም ርብቃን ተነሺ ክፍል ግቢ ካላት በኋላ ርብቃ ከገባች በኋላ ማሚዬ ርብቃን ለማስቀየም አትሞክሪ ሲላት ማሚም ጭራሽ ተፋቱ ስላችሁ ቀለበት አድርጋችሁ መጣችሁ አለችው። አቤልም ይኸውልሽ ወይዘሮ አልማዝ ብሎ ቆጣ ብሎ ሲያናግራት ደረቅ ጡቴን አጥብቼ ያለ እናቴ ያሳደግኩህ ለዚህ ነው ብላ መለሰችለት። አቤልም በጣም ታገስኩሽ፣ የድሮሽን ቦታ ያለ መንጠቅ በጣም ታገልኩኝ እያላት ነው ያለው። ልኖርበት ገደብሽን እወቂ በማለት መልስ ሰጣት። ማሚም እንግዲህ ተናዳ ድሮ ሞግዚቴ ነበረች እናቴ አይደለችም ብለህ ለማዘዝ ትችላለች ብለህ ለርብቃ ንገራታ አለችና ማሚም ተቆጥታ ተነስታ ሄደች። አቤልም እንደዚህ ስላላት ተጸጽቶ ለርብቃ ሄዶ ያልሆነ ነገር ማሚን ተናገርኳት በማለት ነገራት። ርብቃም እኔ ነኝ ጥፋተኛ ማሳየት የለብኝም ነበር ስትል አቤልም በፎቶ ምክንያት አይደለም እሺ ንገረኝ ስትለው አይ ጊዜው አይደለም አላት። ርብቃም ለሪች ደወለችና ሪቺ እፈልግሻለሁ ነይ ቶሎ ስትላት ለምን ስትላት ሐኪም ቤት አብረን እንድንሄድ አለቻት። አቤል የለም እንዴ ስትላት አቤል አለ ግን እኔ ከአንቺ ጋር መሄድ ነው የምፈልገው አለቻት። አቤልም በአሁኑ ሰዓት ጭንቀት ላይ ስለሆነ እርግዝናዋን መናገር አትፈልግም እና ሪቺ እንድትወስዳት ስለፈለገች ጠራቻት። ሪችም እንግዲህ ከመጣች በኋላ ለአቤል እርግዝናሽን ነግረሽዋል እንዴ ብላ ጠየቀቻት። ርብቃም አይ በዚህ ጭንቀት ውስጥ መናገር አልፈልግም አለች። እያወሩ እያለ ብሩኬ ደወለላትና ለርብቃ አባቷ እንደመጣ ነገራት። ስልኩን ከዘጋችው በኋላ ወንድሟን አናግራ ሪችም አባቢ መጣ እንዴ ርብቃ ስትላት አዎ ግን ምን ልለው ነው አለቻት። ማን ስላቤል ነው አለች። ሪችም አዎ ስትላት በቃ አስተዋውቂዋ ከአባትሽ ጋር ብላ መለሰችላት።
ልብሷን ልትቀይር ወደ ክፍል ስትሄድ አቤል ገደም ብሎ ነበረ። ሪቺ መታለች፣ አብሬያ ልሄድ ነው ደግሞ አባቴ መጥቷል ብላ ነገረችው። አቤልም ሲሰማ መቼ መጣ? ደስ ይላል አለ። በቃ አብረን እንሄዳለን ሲላት እውነትህን ነው አብረኸኝ ትሄዳለህ ስትለው አዎ እሄዳለሁኝ አላት። እዩም የርብቃን ቀለበት ሲያይ በለው ቀለበት አደረገልሽ እንዴ ሲላት አዎ ብላ ነገረችው። ያበደ ቀን ነበረ አላት። አዎ ብላ ስትመልስለት ሪችም ቶሎ ተነሽና እንሂድ ስትል የት ነው የምትሄዱት ሲላት ጓደኛችን ታማ ሐኪም ቤት ነው ብላ መለሰችለት። እዩ ግን ያውቅ ነበረ ለምን እንደሚሄዱ። ከሐኪም ቤት ሂደው ከተመለሱ በኋላ አቤል ምንድን ነው አሉሽ ርብቃ ብሎ ሲጠይቃት ርብቃ ግን አይ ጨጓራ ነው ያሉኝ ብላ መለሰችለት። እንግዲህ ለአቤል እርግዝናዋን መናገርም አትፈልግም። ሪችም ክፍል ከገቡ በኋላ ሪቺ ወረቀቱን ሳትነግሪው በፊት እንዳያይብሽ ደብቂው አለቻት። ሪችም ርብቃም እሺ እደብቀዋለሁ፣ በቃ ነይ ልሸኝሽ ብላ ይዛት ወጣች። የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ አድርጎ